ትናንትና እንግዲህ ሩታንም ሄርሜላንም ጠርቶ የወንድምነት ምክር ሰጥቷቸዋል። ዳኒ በነገራችን ላይ ብዙዎቻችን ዝም ብለን ለመሳደብ ለመፍረድ እየሮጥን ነው እንጂ ዳኒ በጣም የሀገሩን ባህልና ወግ የሚያጠብቅ ልጅ ነው ማለት ነው። ሁለተኛ ደግሞ የቤተ ክርስቲያን ሰው። እኔ ብዙ ጊዜ ይህን ነገር ነግራቸዋለሁ፣ ግን አንዳንዴ ይህ ነገር ስራ ስለሆነ ሊያስመስል ወይም የሆነ ነገር ሊናገር ይችላል እንጂ በጣም ጀግና በጣም ጎበዝ ሰው ነው ማለት ነው። ትናንትና እንዳያችሁት እንግዲህ ከአብርሽ የተለየ ነገር ምንድን ነው? አንቺም ሲመጣ ትቀበይዋለሽ፣ አንቺም ሲመጣ ትቀበይዋለሽ። ሁለታችሁስ እንዴት ነው ለድርድር የምትቀርቡ ብሎ የወንድምነት ምክር ሰጥቷቸዋል ማለት ነው። በነገራችን ላይ እሺ ሩታስ የልጇ አባት ይሆን? ግን አንዳንዴ ቢሆን ለሩታ የሆነ ምክር የሆነ ነገር ሁሌ ልክ ነሽ ማለት አይቻልም ማለት ነው። እኔ ሩታ በጣም ታናድደኛለች አንዳንዴ በወዳትም ብታሳዝነኝም፣ ግን ቢሆንም አንዳንዴ አብርሽ ነይ ሂጂ ነይ ከዚህ ውጭ ውረጅ ሲላት በጣም የምታናድደኝ። ለምን በቃ እንደ ሴት ልጅ እንደ ሚስት አብርሽ ነይ ሲላት ወይም መቶ ሩታም ቢሆን ያው ክብርሽን ማወቅ አለብሽ። ክብርሽን ዝቅ አታድርጊ። ለምን አብርሽ ማለት ነው አንቺን ብሎ ይቅርታ ብሎ እስካልመጣ ድረስ መቼም ቢሆን ከአንቺ ጋር ሄደ መጣ አንቺን ለመሸቀል አንቺን ለማሰደብ ነው እንጂ ይሁን ሁላ ጥረት የሚያደርገው መቼም የሆነ ሰው ቢፈልግ ይሄን ያህል ዝቅ አያደርግሽም። ሄርሜላ ያው ራሷ ወዳ ራሷ ፈቅዳ የገባችበት ነው። ሄርሜላም ቢሆን ከሩታ ሄዶ ቃላት የሚሰጣት ነው። እወድሻለሁ፣ አከብርሻለሁ ምናምን የሚላትን ሄዶ ደግሞ ለሩታ ደግሞ እንደዚህ ይላታል ማለት ነው። ዛሬ እንግዲህ እንዳያችሁት እንግዲህ ዳኒ ብዙዎቻችን በጣም እንፈርድበታለን፣ በጣም እንሰድበዋለን እንጂ ወላሂ ልክ ልካቸውን ነው። አብርሽ በዚሁ ከቀጠለ ሙሉ የከተማ ሰውን በነገራችን ላይ ባለፈው ብያቸዋለሁ፣ ሙሉ የከተማ ሰውን የኔ ነው ማለቱ አይቀርም። ከዚህም ምንም እኮ የተለየ ነገር የለውም። የተለየ ነገር አለው ከሰው ምንም የለውም። ወንድ ልጅ ደግሞ ምንም መልክ ባይኖረው ምንም ነገር ባይኖረው በቃ ሴቶች ከተከተልናቸው ማለት ነው ወንዶች በቃ እኔ ወንድ ነኝ ተፈላጊ ነኝ ማለታቸው አይቀርም። እና ስለዚህ አሁን አብርሽ ሩታን ሄርሜላን የሚጫወትባቸው ሲሄድላቸው የሆነ ቃላት ይሰጡታል ምናምን ነገር። ከዛ በኋላ እነሱ ደግሞ አይ ዛሬ ነገ ልቡ ይመለሳል፣ ዛሬ ነገ ልቡ ይመለሳል እያሉ እንደዚህ ለድርድር ቀረቡ። እኔ ሩታ ወላሂ ነው የምላቸው በጣም እወዳታለሁ፣ በጣም ደስ ትለኛለች፣ ታሳዝነኛለች። ደግሞ ጎበዝ ናት፣ ኮንፊደንስ አላት፣ ሰርታ በራሷ የምትቀየር ልጅ ናት። ግን የምታናድደኝ ነገር ምንድን ነው? ክብሯን ዝቅ የምታደርገው ነገር በጣም ታናድደኛለች። ለድርድር ስትቀርብ ሚስት ናት አይደለም? ሚስት እስከሆነች ድረስ አሁን ሄርሜላና ፍቅርን አብርሽ ለድርድር ሌላ ሴት አምቶ ቢያቀርባቸው ችግር የለም። ግን ሩታ ለድርድር መቅረብ የለባትም። እና ዳንዬ ይመችህ። በቃ አይሆንም ማለት ልመዱ አላቸው። አይሆንም ማለት ልመዱ። ይሄ ነገር ትክክል አይደለም ማለት ልመዱ። ወንድ ልጅ ደግሞ ቀብረር ስንልባቸው ኮራ ስንልባቸው እንደ ሴት ልጅ ውስጣችን እኮ ቢፈልግ አይሆንም ማለት መልመድ አለብን። ውስጣችን የሆነ ነገር እየፈለጉኝ ግን መቶ ያነሰው ሲናገረኝ ወይም ተናግሬው ምናምን ነገር ኮራ ብዬ በቃ አልፈልግም ነው እንጂ ማስመሰል ጥሩ አይደለም ማለት ነው። እና ሁለታችሁም አንድ አይነት ከእኔም ሲመጣ እንደዚያ ከአንቺም ሲመጣ እንደዚያ እና ሄርሜላም ሩታም ይሄን ነገር ብታስወግዱ በጣም አሪፍ ነው። አብርሽ ደግሞ ያው ግን ነገራችን ላይ አብርሽን 4 ዓመታችን 5 ዓመታችን እሱን እንደተፈላጊ ሴቶች ደግሞ እሱን እንደሚከተሉት አድርጎ ነው እንትን የሚል ግን ይሄ ጥሩ አይደለም፣ ወላሂ ጥሩ አይደለም። እና ዳንዬ ይመችህ። እንግዲህ ዛሬ እነሱ ሰሙም አልሰሙም ዛሬ ሩታም ብትሆን ሄርሜላም ብትሆን ምን ይመልሱ ወላሂ የሚመልሱት ነገር ነው። በቃ የሆነ ነገር የጠፋቸው ተርበደበዱ እኮ እንዴ! እና ዛሬ ወላሂ ዳኒ ተመችተኛል። ዳኒ በነገራችን ላይ ብዙዎቻችን ዝም ብለን እንሰድበዋለን። ብዙ ነገር ነው ስራ እስከሆነ ነው ድረስ እሱ ብዙ ጊዜ እንደዚህ እያለ እንጂ በጣም ባህል ያጠበቀ የባህል ልጅ። ባህል ስላችሁ በቃ የሀገሩን ባህልና ወግ በጣም የጠበቀ ልጅ ነው አለ እኮ ትናንትና። በሀገራችን ባህልም ወግም ይሄ ነገር አልተለመደም፣ ጥሩ አይደለም። እና ይመችህ። እና ስለዚህ እናንተ አይሆንም። ለምን መንገድ ላይ አብርሽ አይወድቅም። በቃ መንገድ ላይ ተኝቶ ከዚያ በኋላ አይ ይሄ ለሰውማ ልቡ ተመልሷል ብዬ ላስገባው እችላለሁ እንጂ እሱ በመጣ ቁጥር እሱ እንደዚያ ባለ ቁጥር እኔ አልቀበለውም ነበር ማለት ነው። እና ሩታዬ ይሄ ነገር ያው እንወድሻለን፣ ግን ዛሬ በጣም አሳፍሮሻል ዳኒ ማለት ነው። ወላሂ በጣም ያሳፈረሽ። ሄርሜላ እኮ ችግር የለም ውሽማ ናት፣ ግን አንቺ የሰማንያ ሚስቱ ባለቤቱ የልጁ እናት እስከሆንሽ ድረስ ይህን ነገር ባይሆንብሽ ያው ጥሩ ነበረ።
እናቱ አብርሃም ወደ ራስ ተመለስ እባክህ እባክህ። አሁን ፍቅርን ደግሞ ሂጂ ሲላት አሁን የዛሬ ዓመት ሩታ እንዳለችው ፍቅር መቼም ያን ሁላ አድርጓት መልሳ ከአብርሽ ጋር እኔም ራሴ እየገመትኩ ነበረ። ይኸው ጨዋታ ነው የያዙት ሩታና ሄርሜላ ለማናደር ነው። ግን ሴት ልጅ ሆነው ሴት ሆነን ሴት ሁኜ በሴት እህቶች ምናምን ነገር እንደዚህ ማፌዝ መቀለድ ምናምን ነገር ጥሩ አይደለም። ምንም ስራ ቢሆን ይሄ ነገር ዋጋ ያስከፍለናል። እና ፍቅርም የመጣችው እንግዲህ ያው ብዙ ጊዜያቸው ነው ከ7 ዓመት በፊት ከነበራቸው እንግዲህ ከሩታ ጋር ወደ 4 ዓመት ምናምን ነገር ሆኗቸዋል አይደለም ሩታና አብርሽ ፍቅር። ከዚያ በፊት እንግዲህ ብትኖርም ብዙ ጋቦች ቢፈጠሩ አሁን ቀደም 2 3 ነው ያላት ትሄዳለች። አሁን ደግሞ አልፈልግሽም ይላታል። እና አብርሽ ያው እንደዚህ ነው ስራውና ዳንዬ ይመችህ፣ በዚያው ቀጥልበት። ዛሬ ንግግርህ ወላሂ በጣም ነው ያስደመመን ማለት ነው። በጣም ነው ደስ ያለኝ በነገራችን ላይ። እና ሩታዬ ይህን ነገር ድርድርሽን ብታቆሚ ነይ ሲልሽ ማትሄጂ አብርሽ ብቻውን ከሆነ ችግር የለም። ግን ሴት እያመጣ አንቺን የሚያናድድሽ አንቺን ከፍ ዝቅ የሚያደርግሽ ነገር ጥሩ አይደለም። በትዳርሽ ላይ አትጫወች። ወላይ ስራም ብሰሩ ግን አንቺ ለድርድር ሁሌ መቅረብሽ በጣም ነው የሚያስጠላኝ ማለት ነው። ውሽማና ፍቅርና ሄርሜላ ለድርድር ቢቀርቡ ችግር የለውም ልክ እንደ ስራ። እኔ ግን አንቺ ይህን ነገር ስታረጊ በጣም ነው የማዝንብሽ። አይዞሽ ግን ቢሆንም ያም ሆነ ይህ አልጠላሽም፣ እንወድሻለን፣ ኮንፊደንስ አለሽ፣ ጠንካራ ነሽ። ብዙ ነገሮች የምናደንቅሽ ነገር አለ። ግን አንዳንዴ ደግሞ የማንጠብቅሽ ቦታ ደግሞ ስትገኝ ደግሞ ለምን ብለን ምንም ነገር ብናደንቅሽም ይሄ ነገር ውስጣችን እኛን ይጎዳዋል ማለት ነው። እና ዳንዬ ይመችህ፣ እንወድሃለን። አብርሽ ዝም ብሎ ጨዋታ ላይ ያዘ ማለት ነው። እና ለወንድ ልጅ አይሆንም ይሄ ነገር። በቃ ኑ ማለት መልመድ አለብን እንጂ ሲሄድ ሲመጣ መቀበል የለብንም። እና ሁለታችሁም አንድ አይነት እና የመቻችሁ ቤተሰቦች እንግዲህ ያለው ነገር ይሄ ነው። ዛሬ ደግሞ ምን እንደሚፈጠር እናያለን። እና ሩታዬ እንግዲህ አብርሽ ወደ ራሱ ካልተመለሰ ወደ ድርድር ሲያቀርብሽ ከሄርሜላም ከፍቅርም ጋር ሆኖ ሲጠራሽ እንዳትመጭለት፣ ወላይ አትምጭለት እባክሽ። እና ዳንዬ ይመጭህ፣ አንተ በጣም ጠንካራ ሰው ነህ፣ በጣም ጎበዝ ነህ። ብዙ አመቴ ከነ አብርሽ በፊት ነው የማውቅህ። ግን ሰዎች ስለማያውቁ ያው ይዘቀዝቁሃል፣ ይሰድቡሃል ምናምን። ይሄ ደግሞ እንግዲህ የስራው ባህሪ ነው። እና ቤተሰቦች ያለው ነገር የምን ይመስላል? ሰብስክራይብ ላይክ እያደረጋችሁ የዛሬው ንግግር እንግዲህ ሁለታቸውን አሳፍሯቸዋል የሚሉት ነገር ነው። በቃ ቀጥ አምባሩ ጠፍት ያላቸው ወላሂ ቀጥ አምባሩ ምን ይመለሱ ተብል ውርዴት